ክታባችን አንድ ላይብረሪ ይሞላል። ተወርቶ ተነግሮ ተዘክሮ አልቀ ሰፊ ነው። እሱን ለቀን ጎራ ምንል ከሆነ ደግሞ አደጋ ላይ እንወርቃለን። እኛ ስንለፋ ስንተጋ የጎደላውን ለመሙላት እንጂ የጠመማውን ለመቃናት እንጂ ሌላ ህገ መንግስታችን ቅድማ ይሰጠዋል። የትኛውም የሸሪዓ ጉዳይ ላይ ይሄ የአዋጅ ከልካጅ ወይም ፈቃጅ ከልካይም ፈቃጅም ይሆናል ብዬ አላምንም። መካተት የሚችሉ በውስጥ በማብራሪያ ሊካተቱ የሚችሉ የሸሪዓ ጉዳዮች ስለሚኖሩት ህጉ ማዕቀፉ ጥያቄውን የዘመናት ትግሉን የህዝቡን ፍላጎት ተቋሙ ይህንን የሀገሪቱን ግማሽ የሆነ አካል ሊመጥን በሚችል ቁመና ውስጥ እንግዲህ እናንተ ወርዳችሁ ባያችሁበት ጊዜ ምን ቁመና ላይ እንዳለ በደንብ አይታችኋል። ሁሉም የሚያወሰው የሚደነግጥበት ነው። ዛሬ ላይ ደግሞ ያንን ታሪክ ምዕራፍ ተቀይሮ አዲስ እና የተሻለ በዚህ በለውጥ ምዕራፍ ውስጥ ውጤት እንዲመጣ ለማድረግ ከበቂ በላይ ስለታየ በቂ ሀሳቦች ስለተወሰዱ ወደ ህጉ ወደ ማጽደቂነት ላይ ቢገባ የሚል ሀሳብ ለማከል ነው። በመድረኩ ላይ የተሳተፉት የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረት በበኩላቸው በሸሪያ ፍርድ ቤቶች ዘንድ በተደጋጋሚ የሚስተዋሉ ችግሮች በጥናት እንዲለዩ መደረጉን ጠቅሰው አብዛኛው ችግሮች ሊፈቱ የሚችሉት የማቋቋሚያ አዋጁ ሲሻሻል መሆኑን ጥናቱ አመላክቷል ብለዋል። ይህ ረቂቅ አዋጅ በጥናቱ መነሻነት ከዚህ በፊት ፍርድ ቤቱ ይተዳደርበት የነበረውን አዋጅ ላይ የሚታዩ ክፍተቶችን ሊያርም የሚችል እንጂ አዲስ አይደለም ያሉት ፕሬዝዳንቱ ረቂቁ ወደ ስራ ቢገባ የተገልጋዮች ችግር መቅረፍ የሚችል መሆኑን ገልጸዋል። ይሄ አሁን እየተነጋገርንበት ያለነው ረቂቅ የዚህ ጥናት ውጤት ነው። ያሉትን ችግሮች በምን መልክ ልንፈታ እንችላለን የሚለውን ስናይ ጥናቱ የለየው አንዱ ያለው ህግ ችግሮቹን ለመፍታት ስለማያስችል መሻሻል አለበት የሚል ግኝት መጥቷል። በዚህ ግኝት ላይ በመመስረት የማሻሻያ ስራ ተሰርቷል። ስለዚህ አሁን እየሰራን ያለነው ምን ለማሳካት ነው ካልን አንደኛ ነባር ችግሮች አሉ። እነሱን መፍታት መቻል አለብን። ተቋሙን ውጤታማ ማድረግ አለብን። ተደራሽ እና አገልግሎቱን ፈጣን ማድረግ አለብን። ከዚህ በተጨማሪ የሚነሱ ከአገልግሎት ጋር ከስታንዳርድ ጋር በተያያዙ የሚነሱ ጥያቄዎች አሉ። እነሱን ሁሉ ቀደም ሲል በከፊል በጥያቄ መልክ ሲነሱ የነበሩ ናቸው። እነዚህን ለመፍታት የሚያስችል ይሆናል ብለን እናስባለን። ከዚህ በተጨማሪ ህግ ሲወጣ ለዛሬ ብቻ ሳይሆን በቀጣይ ይሄ ተቋም እያደገ ምላሽ እየሰጠ ሲሄድ ይህንንም ማስተናገድ የሚችል ህግ መሆን አለበት የሚል ነው። የሸሪያ ፍርድ ቤት የፌዴራል ተቋምና በመንግስት በጀት ተመድቦለት የሚንቀሳቀስ እንደመሆኑ ረቂቅ አዋጁ የሶስተኛ ወገን መብትን የማይነካ መሆን እንዳለበት የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረት አስገንዝበዋል።